አርዕስተ ዜና። በአክሱም ከተማ በተለያዩ መርሃ ግብሮች ሲካሄድ የሰነበተው የቅዱስ ያሬድ ዓመታዊ መታሰቢያ መርሃ ግብር ተጠናቀቀ። የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታወቀች። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በአክሱም ከተማ በተለያዩ መርሃ ግብሮች ሲካሄድ የሰነበተው የቅዱስ ያሬድ ዓመታዊ መታሰቢያ መርሃ ግብር ተጠናቀቀ። የሊቀ ሊቃውንት ማህሌታይ ቅዱስ ያሬድ ዝክር ስናከብር ወላጆቻችን ያቆይልን ታሪክ ሳይለቅ ድንቅ ስራዎችን በመጠበቅና ጥንካሬን በመላበስ ትምህርት ወስደን ጥቅም ላይ ለማዋል የምንተጋበት ነውም ተብሏል። ማዛ መኮንን ተጨማሪ ሳለች። ከግንቦት 9 ጀምሮ በተለያዩ አውደ ጥናቶች የውይይት መድረክ የካርኒቫል ምርኢቶችና መዝሙሮች ሲከናወን የሰነበተው የሙዚቃውና ስነ ጽሑፍ ሊቅ ማህሌታይ ቅዱስ ያሬድ ዓመታዊ መታሰቢያ መርሃ ግብር ተጠናቋል። የሊቅ ማህሌታይ ቅዱስ ያሬድ ዝክር ስናከብር ወላጆቻችን ያቆዩልንን ታሪክ ሳይለቅ በሰሯቸው ስራዎች ጥንካሬን በመላበስ ትምህርት ወስደን ስራዎቻቸው ጥቅም ላይ ለማዋል የምንተጋበት ነው ሲሉ የማዕከላዊ ዞን ሀገረ ስብከት ሊቀ ጳጳስ አቡነ መቃርዮስ ተናግረዋል። የርዕሰ አድባራት ወገዳማት አክሱም ጽዮን ስራ አስኪያጅ ኑብረ እድ ጎደፋ መርሃ የማህሌታይ ቅዱስ ያሬድ ስራዎች በተጠናና በተደራጀ መልኩ ከዚህ በላይ ለመዘከር ስራዎች እንደሚሰሩ ገልጸዋል። አክለውም ከጥንት ጀምሮ እየተወራረሰ የመጣው የትግራይ ህዝብ የመደጋገፍ እና የአንድነት መንፈሳችንን በማጠናከር አሁን ባለው ሁኔታ በየመጠለያ ጣቢያው በስቃይ ውስጥ የሚገኙን ተፈናቃዮች ከጎናቸው መሆን ይገባልም ብለዋል። ተፈናቀሉ ሰባት ነው ወገናትና ተማዛወሉ ሰባት ነው አሁንም በየመጠለያ ጣቢያው በርካታ ከቀያቸው የተፈናቀሉ ዜጎች አሉ። እነዚህን መደገፍ ይገባል። ፈጣሪ የሚወደውን ስራ መስራት አለብን። የምንደግሳቸው ድግሶች ሁሉ የተቸገሩና የተፈናቀሉ ወገኖቻችንን ልናበላበት ይገባል። ከቀያቸው የተፈናቀሉ ወገኖቻችን ከጦርነቱ በፊት ሞልቶ የተትረፈረፋቸው የቤት ባለቤት ሀብትና ንብረት የነበራቸው ናቸው። ሆኖም ግን በጦርነቱ ምክንያት 5 ዓመት ሙሉ በመከራ ውስጥ በብርድና በፀሐይ እየተሰቃዩ ይገኛሉ። ስለዚህ እንደግፋቸው፣ ከጎናቸው እንሁን። በከባድ መከራ ውስጥ እያለፈ የሚገኘው ተፈናቃይ ህዝብ ክረምት ከመግባቱ በፊት ወደ ቦታው እንዲመለስ ሁሉም የሃይማኖት አባት ጸሎት ሊያደርግ ይገባል ሲሉም መልእክታቸውን አስተላልፈዋል። እግዚአብሔር ከዓ በሰላም ከሆዱ ናቦቶም ቀልጢፎም ከሆዱ ናቦቶም ከዓ ወደ ቀያቸው እንዲመለሱ ክረምት ከመግባቱ በፊት ወደ ቀያቸው እንዲገቡ እንጸልይ። ካሉበት መከራ እንዲላቀቁ ወደ ቦታቸው ተመልሰው ሰርተው እንዲበሉ ተግተን እንጸልይ። በመቀለ ከተማ እየተከናወነ ካለው የውስጥ ለውስጥ የአስፋልት መንገድ ግንባታ መካከል ከሚላኖ ሆቴል ወደ ሮማናት አደባባይ የሚወስደው የአስፋልት መንገድ ግንባታው በመቋረጡ ምክንያት ለተለያዩ ማህበራዊ ኢኮኖሚያዊ ችግር መዳረጋቸውን የአካባቢው ነዋሪዎች ገለጹ። የመንገዱ ግንባታ ክረምት ከመግባቱ በፊት እንዲጠናቀቅ የሚመለከታቸው አካላት ትኩረት ሰጥተው ሊሰሩበት ይገባልም ብለዋል። ለሳራ አብርሃም ላይ ዘገባ ማዕድ ኃይለ። በመቀለ ከተማ እየተከናወነ ካለው የውስጥ ለውስጥ የአስፋልት መንገድ ግንባታ አካል የሆነው ከሚላኖ ሆቴል ወደ ሮማናት አደባባይ የሚወስደው መንገድ ከ4 ወራት በፊት የአስፋልት መንገድ ስራውን ደረጃውን ከፍ ለማድረግ በሚል መንገዱን በመፈራረሱና ለእግረኛም ጭምር አስቸጋሪ በመሆኑ በአካባቢው የሚገኙ ነዋሪዎችና የንግድ ማህበረሰብ ለተለያዩ ማህበራዊ ኢኮኖሚያዊ ችግር ተዳርገናል ሲሉ ይገልጻሉ። ኻሪና ኸፊልናስ ግብር እንከፍል ከነበለ እኛ ስራ ልንሰራ ብለን ነበር የተከራየነው። ቢሆንም ግን የአስፋልት ግንባታው በመቋረጡ አይደለም ስራ ሰርተን ግብር ልንከፍል ቀርቶ ለራሳችን የዕለት ተዕለት ኑሯችን እንኳን መግፋት አልቻልንም። ሰብ በጣም ለሐልፎ ሰብ መንገድ እግረኛ ስለሆነ ይህ መንገድ እግረኛ የሚበዛበት መንገድ በመሆኑ ለንግዳችን በጣም ጥሩ ነበር። አሁን ግን መንገዱ ባለመሰራቱ ስራችን ተዳክሞብናል።
እዚህ ትሪዮ ዘለኸው ጎን ዘለው ንግድታቶም ጠጠው ይል ይዘለው ይህ አካባቢ እንደሚታየው የንግድ ቦታ ነው። ቢሆንም ግን የአስፓልት ግንባታው በመቋረጡ ምክንያት ንግድ ቤቶች ተዘግተዋል። ማህበረሰቡ ለራሱ እንደፈለገው እየተንቀሳቀሰ አይደለም። ነዋሪዎቹ አክለውም የተቆፈረውን መንገድ ክረምት ከመግባቱ በፊት ካልተጠናቀቀም መንገዱ ውሃ ስለሚያቆር ለጤናችን ትልቅ ችግር ሊፈጥርብን ይችላል የሚል ስጋት እንዳላቸው ይገልጻሉ። ክረምት ውን ይመጽለ ስለሆነ ክረምት እየገባ ነው ያለው። ክረምት ከገባ ደግሞ መንገድ አስቸጋሪ ይሆናል። እንደምታዩ ካሁኑ ውሃ ማቆር ጀምሯል። ስለዚህ በመሙላቱ ምክንያት የተለያዩ ችግሮች ሊያጋጥሙ ስለሚችሉ መንግስት ይሁን የሚመለከተው አካል መፍትሄ ሊያበጅለት ይገባል ባይ ነኝ። ና ወክወይ ለለ መንገዲ ለሚጽዩ ማይኛ መንገዱ ሰው ያንሸራታል። ብዙ ሰው እየወደቀ ነው። በዚያ ላይ ሽታውን የተለያዩ በሽታዎች እየዳረገ ያለው የመንገዱ ግንባታን መጓተት በሚመለከት አስተያየት የሰጠው የመቀለ ከተማ የመሰረተ ልማት ጽሕፈት ቤት በበኩሉ የመንገዱ ግንባታ 4 ወራት ያስቆጠረበት ምክንያት የፈረሱ ቤቶች ካሳ ባለመከፈላቸውና አስፋልቱን ለመስራት ውል ያሰረው ሱር ኮንስትራክሽን የነዳጅ እጥረት ስላጋጠመው መሆኑን የጽሕፈት ቤቱ አስተባባሪ አቶ ሰሎሞን ገብረ ሚካኤል ያብራራሉ። ማስተር ፕላን ተታሂዙ ተመገዲ ከገፍህ ይገባው ነበር። ማስተር ፕላን ተይዞ መንገዱ መስፋት ይገባው ነበር። በዚህ መሰረትም ቤቶቹ መፍረስ ነበረባቸው። ቤቶቹ ሲፈርሱ ግን መንግስት ካሳ መስጠት ነበረበት። ካለው ሁኔታ አንጻር ግን የካሳውን ሂደት በጊዜው ሊጠናቀቅ ባለመቻሉ እንዲጓተት አድርጎታል። ስራውን ክረምት ከመግባቱ በፊት እንዲጠናቀቅ ነው እቅዳችን ያሉት አቶ ሰሎሞን ከሱር ኮንስትራክሽን ጋር በመነጋገር ስራውን እንደሚጀምርም አብራርተዋል። ቴሌማይ መብራት ቦታውን ከሕዘም ቴሌ ውሃና መብራት ቦታቸውን ይይዛሉ። ስለዚህ በቀጣይ ሳምንት ሱር ኮንስትራክሽን ስራውን ይጀምራል። ሁሉም የሚያስፈልጉ ቁሳቁሶች ስለተሟሉ በተቻለ አቅም ስራውን ለማጠናቀቅ ጠንክረን እንሰራለን። የተፈጥሮ ሀብትን ለማዳን የካርቦን ልቀት መጠን በመቀነስ አርሶ አደሮች ካሳ የሚያገኙበት እድል ለመፍጠር እንደሚሰራ የኢትዮጵያ የአካባቢ ጥበቃ ማህበር አስታወቀ። ማህበሩ በቆላ ተንቤን ወረዳ አረና ቀበሌ ለሚገኙ አርሶ አደሮች የሶላር ኃይል ድጋፍ አድርጓል። ለንጉስ አማረ ዘገባ ስለሻጎስ የተፈጥሮ ሀብትን በመንከባከብና የተራቆተውን ወደ ነበረበት የደን ሽፋን በመመለስ አርሶ አደሮች ከካርቦን ልቀት ካሳ የሚያገኙበት አሰራር በማመቻቸት ላይ የሚገኘው ኢትዮትሪ የተባለ የአካባቢ ጥበቃ ማህበር በቆላ ተንቤን ወረዳ አረና ቀበሌ ለሚገኙ አርሶ አደሮች መከፈል የነበረበት ከ3 ሚሊዮን ብር በላይ ካሳም በአርሶ አደሮቹ ተነሳሽነት በአካባቢያቸው ለሚገኝ አረና ሁለተኛ ደረጃ ትምህርት ቤት የሚያገለግል የሶላር ኃይል መግዣነት እንዲውል መወሰናቸውን ተከትሎም የርክክብ ስነ ስርዓት ተካሂዷል። በቆላ ተንቤን የአረና ቀበሌ ነዋሪዎች አካባቢ ጥበቃ ኢትዮትሪ ለሁሉም ሊሰጣቸው የነበረውን ገንዘብ ለትምህርት ቤት ጥቅም በመዋሉ ልጆቻቸው በቴክኖሎጂ የታገዘ ትምህርት እንዳያገኙ እንቅፋት ሆኖ የነበረው የመብራት እጦት የሚያቃልል መሆኑን ይናገራሉ። እንኳን ዚ ተተኺሉ ዙ ሃይ ስኩል ዚሞ በዘመናዊነት ኪማር አውጉያን አብያድን ልጆቻችን ከዚህ በፊት ጉያና አብያዲ ድረስ ሄደው ነበር የሚማሩት። ስንቅ ልከን የቤት ክራይ ከፍለው ነበር የሚማሩት። ከቤተሰብ ተለይተው ተምረዋል። አሁን የሶላር ኃይል በመሰራቱ ከጊዜ ብክነት ጀምሮ ስናወጣው የነበረውን ወጪ የሚቀንስ ነው። ተማሃሮ ከገዛ ክራይ ከስናስፖርት ዲሒና ተማሪዎች ከትራንስፖርት ወጪና ከቤት ክራይ ክፍያ ነፃ እንዲሆኑ የሚያስችል ስራ ነው የተሰራው። ይህ ትልቅ እድል ነው። በርክክብ ስነ ስርዓቱ ላይ የተገኙት የወረዳው አስተዳዳሪ ተወካይ አቶ ገብረ ኪዳን እንባፍርሱ የቀበሌው ነዋሪዎች ወደ የግላቸው ይገባ የነበረው ገንዘብ ይቅርብን በማለት ለትምህርት ቤታቸው እድገት ያደረጉት ተነሳሽነት የልማት ፍላጎት ማሳያ መሆኑንና አካባቢያቸውን መልሰው በደን በመሸፈን የካርቦን ልቀት በመከላከል ላይ ሊደግሙት ይገባል ብለዋል። ተፈጥሮ እንድሕር ሐይው ነቱ ማህበረሰብ ናይ መካስ ዓላማ አለው። የተፈጥሮ ሀብት መልሶ እንዲያገግም ከተደረገ ማህበረሰቡን የመካስ ዓላማ አላቸው። ማህበረሰቡም ይህ ካሳ ወደ የግላችን የሚሰጠን ትምህርት ቤት አለን፣ ስለሆነም ትምህርት ቤቱ መብራት ማግኘት የሚችልበት እድል ሊመቻችልን ብለው ያሰሩት ስራ በጣም የሚደነቅና የሚያኮራ ነው። የተሰራው ስራ መምህሩም ተረጋግቶ እንዲያስተምር፣ ተማሪውም በዘመናዊ ቴክኖሎጂ ተጠቅሞ ተገቢውን ዕውቀት መቅሰም የሚያስችል በመሆኑ ለሌሎች ጥሩ ምሳሌ የሚሆን ጥሩ ስራ ነው። በትግራይ የኢትዮትሪ አስተባባሪ አቶ ሰይፉ ገብረስላሴ በበኩላቸው የተፈጥሮ ሀብትን እንዲያገግም በማድረግ ህዝብ ከካርቦን ልቀት መቀነስ የሚያገኘው ጥቅም ቀጣይነት እንዲኖረው ድርጅታቸው አጠናክሮ እንደሚቀጥል መግለጻቸው ታውቋል። የትግራይ ኢንዱስትሪ ቢሮ ትግራይ የማኒፋክቸሪንግ ኢንዱስትሪ ልማት ማዕከል ለማድረግ እየሰራ መሆኑን አስታወቀ። ቢሮው ይህንን ያለው ያለፉት 9 ወራት የዕቅድ አፈጻጸም ግምገማና
የ100 ቀናት እቅድ ስራዎቹን ከተለያዩ ባለድርሻ አካላት ጋር በተወያየበት ወቅት ነው። በጄኖሳይዳዊ ጦርነት ምክንያት የወደሙ የትግራይ ኢንዱስትሪ ተቋማት ወደ ነበሩበት እንዲመለሱ ከተፈለገ የብድር አገልግሎት እንዲመቻችላቸውና ሌሎች ድጋፎችም ሊደረጉ እንደሚገቡ በመድረኩ ተነስቷል። ታደሰ ልጃለም የትግራይ ኢንዱስትሪ ቢሮ ባለፉት 9 ወራት የሰራቸው ስራዎችና ለቀጣይ የ100 ቀናት እቅድ ስራዎች ለመስራት ከወረዳና ከከተማ የተወጣጡ ባለድርሻ አካላት ጋር ተወያይቷል። የትግራይ ኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻዲቅ በበኩሏ ለሚቀጥሉት 100 ቀናት እቅዶች የሚሰሩ ስራዎችና የተያዘላቸው መደቦች እንዲፈጸሙ በየደረጃው ካሉ ከሚመለከታቸው አካላት ጋር ተግባብቶ ለመስራት ያለመ መድረክ ነው ብለዋል። በመድረኩ የተገኙ ተሳታፊዎችም በጄኖሳይዳዊ ጦርነት ምክንያት የወደሙ የትግራይ ኢንዱስትሪ ተቋማት ወደ ነበሩበት እንዲመለሱ ከተፈለገም የብድር አገልግሎት እንዲመቻችላቸውና በሌሎች ነገሮች ሊደገፉ ይገባል ብለዋል። ተሳታፊዎቹ አክለውም አሁን ያጋጠማቸው ያለው የኤሌክትሪክ ኃይል፣ የውሃ መቆራረጥና ሌሎችም ችግሮች የሚመለከታቸው አካላት እንዲፈቱላቸውም በመድረኩ ጠይቀዋል። ማኑፋክቸሪንግ ማለት አው ሁሉም ገጠር ከተማታት ምትፍታው ማኑፋክቸሪንግ ማለት በሁሉም ከተሞች ማስገባትና ማስፋፋት ነው። ግን በዛ በሚፈልገው ልክ እየሄደ ነው ወይ የሚለው ሌላ ጥያቄ ነው። የፋይናንስ ችግሮችም አሉብን። ምስናይ መብራት ኃይል ተአሳሲው ለለኹነታት በፍላይ ምስለ ፍሬቲ ከመብራት ኃይል ጋር ተያይዞ ያለው ችግር በተለይም ከአምራቹ የሚመጡ ጥያቄዎች በጣም አስቸጋሪ ናቸው። መስሪያ ቦታ ተሰጥቷቸው ማሽን አስገብተው ከአንድ ወር በኋላ የመብራት ቆጣሪ ቆርጠው ስራቸው ሲያቆሙ ብዙዎችን እናያለን። በመድረኩ የተነሱ ጥያቄዎችን በሚመለከታቸው አካላት ምላሽ ተሰጥቶበታል። ብርክዝ ዝበለ ኣብ ከተማ ናብ 8649 ዝኣክል ኣብ ዳንትን ኣብ ማኑፋክቸር ማእከል ተጠቃሚ የናይና በከተማው በርከት ያሉ ወደ 6649 ለሚጠጉ በጥቃቅንና አነስተኛ በተለይም በማኑፋክቸሪንግ ደግሞ 1926 ለሚጠጉ በሪፖርቱ ይመጣልን ወደ 26.08 ሄክታር በዚህ 9 ወራት ተጠቃሚ አድርገናል። ከምደለሊት 24 ዓይነታት ላይ ልቃሕ አማራጭታት ተቀሪና ኣለና ህዝቡ ነዝቀረባ ጊዜ ሙስናይ ሕርሻ መካናይዜሽን ዝተታሐዘ እንደ ደደቢት 24 አይነት የብድር አማራጮች አቅርበናል። አሁንም በቅርቡ ከእርሻ ሜካናይዜሽን ጋር የተያያዙ ልዩ የመስኖ ስራዎችን እየሰራን እንገኛለን። አጠቃላይ አሁን 25 ሆነዋል። ከነዚህም መካከል 6ቱ በልዩ ማኒፋክቸሪንግ ዘርፍ የመደገፍና የብድር አማራጮች ናቸው። በተለይም በብድር ላይ ያሉ በኤሌክትሪክ ኃይል መቆራረጥና ሌሎችም የተነሱ ጥያቄዎችን በቀጣይ መፍትሄ ለማስቀመጥ ችግሮችን ለመፍታት ከሚመለከታቸው አካላት ጋር እየተረዳዳን ነው ሲሉ የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ገልጸዋል። አኩለን ክልላት ከወዘለ ዲፓርትመንት ነው። ስለዚህ ፍትህ መብራት ኃይል የማኒፋክቸሪንግ ኢንዱስትሪ ዘርፍ ራሱን የቻለ ዲፓርትመንት ያስፈልገዋል። በሁሉም ክልሎች ራሳቸውን የቻሉ ዲፓርትመንት አለ። ስለዚህም በተለይም በመብራት ኃይል የሚነሱ ጥያቄዎች እንዲፈቱም የራሱ ዲፓርትመንት መኖሩ አስፈላጊ ነው። የትግራይ ኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ የተያዙት መደቦችና እቅዶች ለማሳካት ትግራይ ኢንዱስትሪ ማኒፋክቸሪንግ የልማት ማዕከል ለማድረግ ከላይ እስከታች በተቀናጀ መልኩ መስራት ግድ ይለናል ብለዋል። ለዓለማይቶት ክንሰጋገር ኢንዱስትሪ በኢንዱስትሪ ዕብየት ይትዕብየት መጽ ኢንዱስትሪ ለትግራይ በጣም ጠቃሚና አሁን ካለንበት ችግር ሊያወጣን የሚችል የጎላ ሚና ያለው ነው። ትግራይ የኢንዱስትሪ ልማት ለማድረግ በጋራ መስራት አለብን። ወደ ልማትና እድገት ለማምጣት ከተፈለገም በኢንዱስትሪ መስመር ነው እድገት የሚመጣው። በስፋት ልናለማ ልናመርት ከተፈለገም የማኒፋክቸር ዘርፍ ሊደገፍ ይገባል። እርሻ ላይ ትኩረት ሰጥተንም ልንሰራ ከቻልን ልናፍስ ልናጭድ ምርትን ልንሰበስብ ከሆነም በትራክተር ሊታረስ ይገባል። ይህ ደግሞ የማኒፋክቸሪንግ ውጤት ነው ማለት እንችላለን። የማኒፋክቸሪንግ ዘርፍ ጊዜን ቆጣቢ ነው፣ ለምርታችንም አስፈላጊና ጠቃሚ ነው። ከውጭ እስራኤል ለመሰረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታወቀች። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች ከ10 ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ መወሰኗን ቢቢሲ ዘግቧል። ፍርቱና ገብሩ ተጨማሪ ይዛለች። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች 10 ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ እንዳስታወቀች ቢቢሲ ዘግቧል። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በመግለጫው እርምጃውን የተወሰደው በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍ በማስፈለጉና በእስራኤል መከላከያ ሰራዊት ምክረ ሀሳብ ነው ተብሏል። ይህ መግለጫ የወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ከተናገሩ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ፣ ነዳጅና
መድኃኒት ወደ ጋዛ እንዳይገባ ያደረገችው እቀባ እንድታነሳ ከፍተኛ ጫና እየደረሰባት መሆኑ ተገልጿል። የተራድኦ ድርጅቶች በጋዛ 2.1 ሚሊዮን ህዝብ የረሃብ አደጋ ላይ መውደቁ ማስጠንቀቃቸው የዘገበው ቢቢሲም የተራቡ ህጻናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎችም መውጣት መጀመራቸውን ገልጿል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በበኩላቸው እስራኤል አፋጣኝ መጠነ ሰፊና ያልተገደበ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ሲጠይቁም በተመሳሳይም የረሃብ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ህዝብ መሰረታዊ መጠን ያለው ምግብ እንዲገባ ትፈቅዳለች ሲሉ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት መግለጫ አሳውቋል። እስራኤል በጋዛ የጀመረችው ኦፕሬሽን የጌዲዮን ሰረገላ አደጋ ላይ ይጥላል ያሉ ሲሆኑ እስራኤል በተጨማሪ ሐማስ የሰብአዊ እርዳታ ስርጭትን ለመቆጣጠር ያለውን አቅም ለመንፈግ እርምጃ ተወስዳለች ሲል መግለጫው አክሏል። የጋዛ ዋና የድንገተኛ አደጋ አገልግሎት ተፈናቃዮች ተጠለውባት የነበረውና በደቡብ የሚገኘውን የአልማዋሲ ላይ በአንድ ሌሊት በደረሰ ጥቃት 22 ሰዎች ሲሞቱ 100 ሰዎች ቆስሏል ሲል ቢቢሲ ዘግቧል። በተያያዘም በእስራኤል የአየር ድብደባ እየተባባሰ ባለበት ወቅት 3 የህዝብ ሆስፒታሎች አሁን በሰሜን ጋዛ ግዛት ውስጥ ከስራ ውጭ መሆናቸው የጤና ጥበቃ ሚኒስቴር አስታውቋል። የእስራኤል ጦር ዘመቻውን የማስፋፋት ዓላማ ታጋቾችን ለመልቀቅና ሐማስን ማሸነፍን ጨምሮ የጦርነቱ ዓላማዎች በሙሉ ለማሳካት ያለመ ነው ያለው የቢቢሲ ዘገባም የተለቀቁ ታጋቾች የሚሰጡት ምስክርነት ወታደራዊ ጥቃቶችን ተከትሎ የከፋ የያዝን አካላዊ ጥቃትን መገደልና የምግብ ቅነሳን ጨምሮ ይገልጻሉ ሲል የታገቱትና የጠፉ ቤተሰቦች ፎርም ተናግሯል ይላል። የእስራኤል መከላከያ ቅዳሜ ማለዳ ዘመቻ የጌዲዮን ሰረገላ ሲል የሰየመውንና የከፈተውን አዲስ ጥቃት በጋዛ ለወራት ከታዩት ወታደራዊ እርምጃዎች ሁሉ የከፋ ነው ተብሏል። በመጨረሻ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና ተገለጸ። የቀድሞው የፕሬዝዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው የፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝ ገልጿል። ስልጣናቸው ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩኬ ካንሰር ምርመራ ማዕከል ከሆነ በፍጥነት የሚዛመት ነው። ባይደንና ቤተሰቦቻቸው የህክምና አማራጮች እየፈተሹ መሆኑንም ቢቢሲ ዘግቧል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።